ተመልካቾቻችን እንግዲህ ለወዳጆቻችን ሰርግ እኔ የድግሱ ልብ የሚባል ፓርት ነው የደረሰኝ። የሰጡኝን ኃላፊነት በእምነትና በኃላፊነት ለመወጣት እንዲያስችለኝ ዛሬ አንድ ቦታ ይዣችሁ እሄዳለሁ። እዚህ ያለ ነው አንድ የሰርግ ድግስ ላይ ነው። በመኖሪያ ቤት የተዘጋጀ ነው። ሽርጉዱ፣ መሰናዳቱ፣ የቤተሰቡ ድባብ ምን ይመስላል የሚለውን እናያለን። ከዛ ደግሞ ሌላው የሰርግ የኬተሪንግ ፕሮግራም የምንመለከት ነው የሚሆነው። ለወዳጆቻችን ሰርግ የቱ ይመጥናል፣ የቱ ካሰቡት ሰርግ ጋር ይሄዳል የሚለውን አይተን ነው የምንወስነው። ለዚያ እንዲረዳን ብዬ ነው ዛሬ በዚህ የተገኘሁት። ስለዚህ አብራችሁን ቆዩ። የቆለረጋው ሰበርተሰብሰዋ ጎረቤት ጓደኛ ነው ሰበርተሰባስቦና ሙሽሪት ሙሽራው እንዴት አሉ? እንኳን ደስ አለህ። ሰላም ልበሉት። እንዴት ነው? ሰላም ነው። መጀመሪያ እንታወቅ። ማን ነው ስሞት? በቀለ። እንግዲህ ዛሬ የተገናኘነው አቶ በቀለ በእርሶ ቤት በተዘጋጀ ድግስ ነው። ማንን ነው የሚድሩት? አብርሃም። ምኖት ነው ለእርሶ? የልጅ ልጅ። ሰርግ እንዴት ነው? እስኪ የድግሱ ድባብ ይንገሩን እስኪ። ምን ይመስላል? እንግዲህ እግዚአብሔር ስጦታ ነው። እግዚአብሔር ሰጠኝ፣ እድሜ ሰጥቶኝ፣ እድሜም ደግሞ ወደ 88 ደርሻለሁ። አዎ። እና እግዚአብሔር ደግ ነው። እግዚአብሔር ነው ይሄን ያደረሰ። ከጎረቤት ጋር ድግስ መደገስ እንዴት ድሮ ከነበረው ጋር አስታውሰው ይንገሩኝ እስኪ። አሁን እዚህ ብዙ ሰው አለ፣ ጎረቤት አለ፣ ዘመድ አለና ምን ይመስላል አብሮ ድግስ መደገስ? ህብረት ቆንጆ ነው፣ ደስ ይላል። አብሮ መብላት፣ አብሮ መስራት፣ አብሮ መተባበር ቆንጆ ነው። ከድሮ ጀምረም እንደዚሁ ጎረቤት ከሩቅ ዘመድ ጎረቤት ነው የሚደርሰው ለሁሉም ነገር እና ስለዚህ በቃ ከድሮ ጀምረን እንደዚሁ ነው። አብረን ነው ሰባብረን አብረን የምንኖረው። ስለዚህ አሁን ወደ ድግሱ እንግባ፣ ወደ ፕሮግራሙ። እሺ። አዎ በቦታ በለልታ እንዲሁም ጭፈራ አታሞ ስድለቅ ያዝ እንግዲህ ሲማታ ዳንከራ እንታወቅ። እሺ። ማን ነው ስሙ? አይታከባላለሁ። እንግዲህ ዛሬ የተገናኘነው በቤቶት ውስጥ ድግስ ኖሮ ነው። ማንን ሊድሩ ነው? አብርሃም ጌታቸው። ምኖት ነው ለርሶ? የልጆት ልጅ። በቤት ውስጥ ድግስ መደገስ ምን ይመስላል? በጣም እዚህ ብዙ ሽርጉድ ያየው ነው። እዛ ጋር ወጥ እየተሰራ ነው፣ እዚህ ጋር ሳህን እየተሰናዳ ነው። ቤት ውስጥ ደግሞ ቤት እየተዘጋጀ ነው። ምን ይመስላል እስኪ ንገሩን። ደስ ይላል። ከማህበራዊ ኑሮ ጋራ ከጎረቤት ጋራ በጣም ደስ ይላል። ስንተባበር ማህበራዊ ኑሮ አንድ ላይ ስንኖር ደስ ይላል። እኔ በበኩሌ ቤት ሲደገስ ብዙ ጊዜ ኃላፊነቱ ሴቶች ላይ ይበዛል፣ ስራው አድካሚ ነው ይባላል። እንዴት ይገልጹታል? እሰራለሁ። ቀስ እያልኩ ነው የምሰራ። በወር 2 ወር ሲቀር ቀስ እያልኩ አሻሩንም ብቅሉንም ቀስ እያልኩ እንትን እያልኩ ጤፌንም እንደዛ ቀስ እያልኩ እየሰራሁ እንደው አሁን ሆቴል መደገስ ምናምን ተጀምሯልና እንዴት ይገልጹታል? እሱስ የሆቴል ድግስ የሆቴልም ቆንጆ ነው። ያው ገንዘብ ይፈጃል እንጂ ቆንጆ ነው። የሆቴልም ቆንጆ ነው። አንቺ አሁን ቤተሰብ ጋር ስትሄጂ ልጅሽ አሁን አንቺ ልጄን ሰርግ ሲጠራሽ ልጆቼ በሳይና ስለሆነ ልጅ ይዞ መሄድ አይችልም። ጎረቤትም ልጅ ይዞ መምጣት አይችልም። ልጅ ይዞ መጥቷል። ተጫውተን ዕቃ አጥቦልን ድንኳን ታኩሎልን በቃ መቼም ምስጋና እግዚአብሔር ያገለተው ዘዋይና ኡልፋቶ ማረጉ ማን ጅራኔ ኦላ ወጅም ቡላ ይቻከኝ። ከሰርጉ በኋላም የሰርጉ ድባብ አይቀርም። ዛሬ ሰርጉ ያልፋል። ከዛ ጎረቤት መልሶም ያገዛል አይደል? ያግዙናል፣ ሳይና ያጥቡልናል፣ ቅራራችን አንድ ላይ እንጠጣለን ያለንን። እጅግ በጣም ደስ ብሎኛል በዚህ ስለተገኘው። አሁን ወደ ሰርጉ ወደ ስራ ላይ እንሂድ። እርሶንም በወሬ ያለ ያዙት። እሱን ችግር የለም። ገለተው ማትነስ አመሰግናለሁ።
መጀመሪያ እንተዋወቅ እስኪ ስሞት ማን ነው? ገነት ፍቃዱ። እንግዲህ የተገናኘነው ዛሬ በዚህ በድግስ ቤት ነው። ጉርብትናውን ዝምድናውን መጀመሪያ ይንገሩኝ። ጉርብትናችን የረጅም ጊዜ ነው። እንደገናም ደግሞ አብረን በመኖራችን ስለምንዋደድ በጉርብትና የእሳቸው ልጅ ክርስትና አንስቻለሁ። የክርስትና ልጄ ናት። ዘመድ ነን። ስለዚህ ጉርብትናውም አለ ዝምድናውም ጉርብትናውም አለ። ሁሉም አብረን በደስታም በሀዘንም አንለያይም። አብረን ነው። አሁን እዚህ ብዙ ሰው አለ፣ ብዙ ሰው ሽር ጉድ እያለ ነው እና ድግስ ከጎረቤት ጋር መደገስ፣ በጋራ መደገስ እስኪ ምን ይመስላል? እሱ በጣም ደስ ይላል። ለምን ማህበራዊ ነገር ነው። አንድ ሁለተኛ ነገር ደግሞ በሆቴልና በዚህ ልዩነት አለው። ደግሞ አብረን ስንሆን ደግሞ ደስ ይላል። አሁን ዘመናዊ የሆነ ብዙ ጊዜ የሆቴል ድግሶች፣ የኬተሪንግ አገልግሎቶች እየተጀመሩ ነው እና እነዚህ ቤት ውስጥ የሚደገሱ ድግሶች ከማህበራዊ ህይወት ባለፈ ምን ያህል ኢኮኖሚካሊ ጥቅም ያላቸው ናቸው? ብዙ ቅናሽ አለ። ይቀንሳል ብዙ ነገር ብዙ ይቀንሳል እና ጥሩ ነው። ደግሞ እኛም ደግሞ ከበፊትም እንደዚህ ነው። ደስ ይላል። በፊትም አሁን ነው በሆቴል በምናምን እንጂ በእንደዚህ ነው። ከጎረቤት ጋር ቤት አድርጎ እዚህ ወጥ ተሰርቶ እንጨት እየነደደ ምናምን አብረን ድባቡ አለ። ድባቡ በጣም ደስ ይላል። ስለዚህ አሁን የስራ ሰዓት ነው። እኔም እንዳግዝ ወደ ስራችን እንሂድ። አመሰግናለሁ። ሙሽራው ያላችሁ ጓደኛ ያላችሁ ወይናዬ ተመልካቾቻችን የቤቱን ሽርጉድ እንዳያችሁት ነው። ድባቡ በጣም ደስ ይላል። የወጡ ስራ አለ። ሌላ ቦታ ደግሞ የቤቱ ጽዳት አገልግሎት አለ። ድንኳን እየተሰናዳ ነው። በጣም ደስ የሚል ድባብ ቤት ውስጥ ተመልክተናል። ነገር ግን ለኔና ለወዳጆቼ ድግስ የቤት ውስጥ መሰናዶ የቤት ውስጥ ሽርጉድ ይሆነናል ወይ ምግቡንስ ቤት ባሰናዳው ይሻላል ወይ የሚለው እስካሁን መወሰን አልቻልኩም። ለምን አንድ ማየት ያለብን ሌላ ደግሞ አማራጭ አለ። እንግዲህ በመዲናችን አዲስ አበባ እንዲሁም በተለያዩ በክልል ከተሞች ከቅርብ ጊዜ ወዲህ የተለመደ የመጣ አንድ አገልግሎት አለ። የኬተሪንግ አገልግሎት ነው። ምግብን አዘጋጅተው ለተለያዩ ፕሮግራሞች የሚያቀርቡና አገልግሎት የሚሰጡ ድርጅቶች አሉ። ስለዚህ ዛሬ የተወሰኑት ጋር ደውላለሁ፣ ቼክ አረጋለሁ፣ ዋጋቸውን፣ አገልግሎታቸውን ምን በፓኬጁ ላይ እንደሚካተት እንጠይቅና የምንወስን ይሆናል። እስካሁን ግን እኔ አልወሰንኩም። እናንተ በየቤታችሁ ምን እያላችሁ ነው? ድግስ በቤት ውስጥ ባለ ሴሬሞኒ ሽርጉድ ይሻላል ወይስ አሁን ላይ ህይወትን ቀለል እያደረገ መጥቷል በተባለው በኬተሪንግ አገልግሎት የትኛውን መወስን ይመስላችኋል? በቤታችሁ ይህንን እየተነጋገራችሁ ጠብቁኝ። ወደ ፕሮግራማችን የምንሄድ ይሆናል። ተከተሉኝ። አብራሚያው ካሜረ ያሆ ያሆ ያችን ቦታ ናታ ሄሎ ሄሎ፣ ጤና ይስጥልኝ። ሊና ኬተሪንግ። አብሮ ይስጥልኝ። ሊናስ ኬተሪንግ ብዬ ነው የደወልኩት። አዎ ነን። የወዳጆቼ ሰርግ አለና ለሰርጉ ዝግጅት እኔ ነኝ የምግብና መጠጥ የተመለከተውን ኃላፊነት የወሰድኩት። ኢንተርኔት ላይም የተለያዩ የኬተሪንግ አገልግሎቶችን ቼክ እያደረግኩ ነበር። አስቀድሜ ስለ አገልግሎታችሁ ንገሪኝ እስኪ። ምንድን ነው ያላችሁ አገልግሎት በተለይም ለሰርግ ሲሆን? ለሰርግ ያው ደረጃዎች አሉን። 3 ፓኬጅ አለን። 3 ደረጃ አለው እና በዛ ፓኬጅ መሰረት 3 ደረጃዎችን በአንቺ ምርጫ እናዘጋጃለን። አንደኛ ደረጃ አሮስቶች፣ የዶሮ አሮስቶ፣ ቢፍ አሮስቶ፣ ክትፎ ሁሉንም ያጠቃልል ነው። ሁለተኛ ደረጃ ደግሞ አሮስቶች ይወጡና ክትፎ ይኖረዋል። ሶስተኛ ደረጃ ክትፎ የሌለው ወጦች ማለት ነው። እንግዲህ የኛ ወዳጆች የሚደግሱት ሰርግ ሚዲየም የቅርብ ቤተሰብና ጓደኞቻቸው ብቻ የሚገኙበት ነው። ስለዚህ ብዙ ከፍ ያለ ነገር አንፈልግም። ሁለተኛውን ፓኬጅ መጠቀም እንችላለን፣ እስከ 30 ሰው ያለውን ማለት ነው። ስለዚህ ለ30 ሰው ሁለተኛ ደረጃውን ቡፌ እናዘጋጅልሻለን። እኔ በጣም አጭር ጊዜ ነው ያለኝ። ውል አለ። ሶፍት ኮፒውን በቴሌግራም ልክልሽና እዛ ሆነሽ ያስገባሽውን የቀረጥ አማውንት ፈርመሽ ትልኪያለሽ ውሉ ላይ ማለት ነው። ከዛ ቀሪ ሂሳብ ዝግጅቱን ካጠናቀቅን በኋላ። በጣም ነው ማመሰግነው። ስንት ሰዓት ላይ ልምጣ ለመውሰድ?
እሺ እሺ አመሰግናለሁ። ሙሽሪት ሙሽራው ሰርጋቸው ታሶነ ወይ ይሰማሻል? ተቆራርጦ ነው። እኔ በመኖሪያ ቤት ያለውን ድግስንም አየው፣ ከዛ ደግሞ የኬተሪንግ አገልግሎቶቹንም ተመለከትኩኝ። ስለዚህ ካለን ጊዜና ካለን ቦታ ከምንጠራው ሰው አኳያም ብዬ ኬተሪንግ አገልግሎት ቢሆን ብዬ ወስኛለሁ እና በእኔ በኩል ያለውን ስራ ጨርሻለሁ። ምግቡ የድግሱ ቀን ይዞ መምጣት ብቻ ነው የሚጠበቅብን። እሺ እሺ እንገናኛለን በቃ ወደ በኋላ። እሺ እሺ መልካም ቀን ሙሽሪት፣ መልካም ቀን። ቻው። ባልሽን ሰላም በይልኝ። እሺ እሺ ቻው። ተመልካቾቻችን ወደ መዳረሻ ይደርሻሉ። እንግዲህ የኬተሪንግ አገልግሎት ለመጠቀም መወሰኔን ከዚህ ቀደም በነበረኝ የስልክ ቆይታ የገመታችሁ ይመስለኛል። አሁን የኬተሪንግ አገልግሎቱን ለመቀበል በዚህ ተገኝቻለሁኝ። እንግዲህ እስቲ ምን ይመስላል የሚለውን ደግሞ እኔ ለወዳጆቼ ለሰርግ ፕሮግራማቸው ይሆናል ይመጥናል ብዬ ያሰብኩትን አገልግሎት ነው የመረጥኩት። እንዴት ነው የሚለው ከእናንተ ከተመልካቾች ጋር እንግዶቼ የሚመልሱት ነው የሚሆነው። በቀጥታ ወደ ፕሮግራማችን ወደ ሰርጉ ነው የምንሄደው። አሁንም አብራችሁ ቆዩ። በነገራችን ላይ ወቅቱ የሰርግ ነው። እኛም ለሰርግ ሽርጉድ እያለን እንደሆነ ይታወቃል። በዛሬው ፕሮግራሜ ላይ እንደዚህ ሽርብትን አድርጎ ያዘነጠኝ ሰያ ሽፎን ነው። እንግዲህ ኬተሪንግ ድሮ ያው ታውቂያለሽ ሰው ቤት ውስጥ ነበረ ለሰርግ ለአንዳንድ ፕሮግራሞች የሚያዘጋጀው። አሁን ግን ከስፔስም አንጻር ከኳሊቲ አንጻር ሰው ሞር ኬተሪንግ ነው እየመረጠ ያለው። ያው መስሪያ ጊዜም የለም፣ የከተማ ላይፍ ታይት ነው፣ ፕላስ ስፔስም የስፔስ ችግር አለና ሞር ሰው ወደ ኬተሪንግ እያዘነበለ ነው። እኛ ያው ከ20 ሰው ጀምሮ 10 ሰው 5 ሰው ሲሆን ደግሞ አገልግሎች አሉ። ግን ብፌ ከ20 ከ30 ሰው ጀምሮ እንሰጣለን እና እንደሚባለውም የተጋነነ ዋጋ አይደለም። ያው ያለውን የገበያ ሁኔታ ያማከለ ሆኖ አፎርደብል ነው ለሰው በሰው አቅም እንትን ላይ የተወሰነ ነውና በጣም ውድ የሚባልም አይደለም። አንዳንድ ጊዜ በቃ ቴንኪዩ እናመሰግናለን ሂዱ ይሉና ቀሪ ሂሳብ ማስገባት ላይ ይዘገያሉ። ያ እንደ ቻሌንጅ እንወስደው እንችላለን። ያው ብዙ አይደለም፣ አንድ ሳምንት ወይ 3 ቀን 4 ቀን ሊዘገዩ ይችላሉ። ያ ትንሽ ጭቅጭቅ ይፈጥራል እንጂ ሌላ ቻሌንጅ የለም። እቃ ሁሌ በየዝግጅቱ እየቀነሰ ነው የምትሄጂው፣ እየወረድሽ ነው የምትሄጂው። እቃ አንዳንድ ሉዝ እያረግሽ ነው የምትሄጂው። ደንበኛን አናስጨንቅም። ሰዓት አልፏል አለበለዚያ ምግብ እናቆማለን ብለን አንጨቃጨቅም። ሰዓት ቢያልፍም ቶለሬት እናደርጋለን። እስከ 10 እስከ 15 ሰዓት ቶለሬት እናደርጋለን። ከዛ በላይ ያለውን ነው ሂሳብ እናስከፍለው። ያሾይ